ሰላም ጤና ይስጥልን ውድ ቻናላችን ተከታዮች በዛሬው ዕለት በአርሰናል በኩል እጅግ በጣም አስገራሚ ዝውውር መረጃዎች አሉ። አርሰናል የመጀመሪያ እንቅስቃሴውን አድርጓል። በጣም አስገራሚ የሚባሉ ተጫዋቾችን ለማስፈረም እቅድ ላይ ነው የሚገኘው። ከዛም በተረፈ ደግሞ የሞርጋን ሮጀርስ በጣም አስገራሚና አናዳጅ ለአርሰናል ደጋፊዎች እጅግ በጣም አናዳጅ የሆነ ንግግርን ተናግሯል። የንግግር ምንድነው? እንዲሁም ደግሞ እሱ በተናገረው ላይ የተለያዩ ጉምቱ የሚባሉ ሰዎች እንዲሁም ታዋቂ ሰዎች የሰጡት ሐሳብ አለ። እሱንም አያይዘን የምናነሳ ይሆናል። የሁሊያን አልቫሬዝ ጉዳይ አለ። ሁሊያን አልቫሬዝን ወደ አርሰናል ለማምጣት እንቅስቃሴዎች እየተካሄዱ ነው። እንደ ቤን ጃኮብስና እንዲሁም ደግሞ አርሰናል ኒውስ የመሳሰሉ እንደ ካፎፕሳይድ የመሳሰሉ የሚዲያ አውታሮች ስለ ሞርጋን ሮጀርስ መሄድና ቀጣዩ ተረኛ የሁሊያን አልቫሬዝ ወደ አርሰናል መምጣት ብለው ያወጡት መግለጫ አለ። እሱንም አያይዘን ወደ እናንተ የምናነሳ ይሆናል። እስከዛሬ ድረስ በቀጥታ ጥያቄ ያላቀረበው የቡርኖ ጊማሬሽ ጉዳይ በወኪሎች ነው እስከዛሬ ጥያቄ ሲልክ የነበረው። አሁን ግን በቀጥታ ራሱ አርሰናል ወደ ቡድኑ በመሄድ የሽጡልኝ ጥያቄን አቅርቧል። እርግጥ ነው ሁለቱ የ55 የ60 እና እንዲሁም የ65 ሚሊዮን ፓውንዱ የዝውውር እንቅስቃሴ ዝግ እንደሆነባቸው ይታወቃል። እሱንም አስመልክቶ የምንላችሁ ነገር አለ። ሞርጋን ሮጀርስ መሸጡን ተከትሎ ሁሊያን አልቫሬዝ ወደ አርሰናል እንዲሁም ደግሞ ቡርኖ ጊማሬሽ ወደ አርሰናል የኒኮ ዊሊያምስም ጉዳይ እየተሰማ ነው የሚገኘው። እነዚህን ሁሉ በዚህ ፕሮግራም አያይዤ ወደ እናንተ የማነሳ ነው የሚሆነው። በዚህ ቻናል አዲስ የሆናችሁ እንደሁሌው ሰብስክራይብ ማድረጋችሁን አትርሱ፣ እንዲሁም የደውል ምልክቷን መጫኖትን አይርሱ። በዛሬው ዕለት በጣም አስገራሚ ከሆኑት የዝውውር መረጃዎች በፊት የሞርጋን ሮጀርስን በሰፊው እናንሳ። በዚህ ክረምት የዝውውር አይኑ ውስጥ ከገቡ ተጫዋቾች መካከል አንዱ ሞርጋን ሮጀርስ እና የአርሰናል ተቀዳሚ ኢላማ ከሆኑ ተጫዋቾች መካከል የዚህ የ23 ዓመት እንግሊዛዊ ቋሚ ኢላማው እንደነበረ ይታወቃል። በድንገት ግን ቼልሲዎች ወደ ቪላ ፓርክ በመሄድ በጣም ብዙ ገንዘብን በቼልሲ ታሪክ እንኳን በእንደዚህ አይነት ልክ ገንዘብ ይወጣል ተብሎ አልተጠበቀም። በጣም ትልቁ የሚባለው ገንዘብ የሞርጋን ሮጀርስ ሆኖም ነው የተመዘገበላቸው። ቼልሲዎች አዲሱን አሰልጣኝ ዣቪ አሎንሶን ከቀጠሩ በኋላ ይህንን ልጅ በእጃቸው አስገቡ። ነገር ግን በጣም የሚያስገርመው አነጋጋሪ የሆነው ነገር የልጁ በዚህ ዋጋ የመናሩና እንዲሁም ደግሞ ካለው ብቃት አንፃር በእንደዚህ አይነት ዋጋ አለመሸጡ አርሰናልም ልጁን ቢፈልገውም ከልጁ ጋር ተስማምቶ እንደነበር ወደ እናንተ መረጃ ባደርስም በጣም ውድ ያደረገው ገንዘቡ መሆኑን አስመልክቶ ቼልሲዎችም ተጨማሪ ደሞዝን ጨምረው ከፍለው ሊወስዱት ይችላል ማለት ነው። ከዛም በላይ ደግሞ እጅግ አስደናቂ የሆነው ሞርጋን ሮጀርስ በማስታወቂያ ቪዲዮዎች ላይ በተናገረው ንግግር ነው። እሱ የተናገረው ንግግር ብዙዎችን የአርሰናል ደጋፊ አበሳጨ ሆኖም ተመልክተናል። እሱ የተናገረው ቃል በቃል እኔ ተቀላቀልኩት የለንደኑን ትልቅ ክለብ ነው። የክለቡ የወደፊት እቅድ ከጉዞ ከኔ የጨዋታ አቀራረብ መንገድ ጋር ሙሉ ለሙሉ ይሄዳል። ስለዚህ ይህ የለንደኑን ትልቅ ክለብ በመቀላቀሌ ደስተኛ ነኝ የሚል ሐሳብን ነው። እነ ፒርስ ሞርጋን ደግሞ በዚህ አነጋገር ላይ በጣም ተበሳጭተዋል። ቼልሲዎች የምዕራብ ለንደን ትልቁ ክለብ አይደሉም። ባለፈው የውድድር ዘመን ሊጉን ብሬንትፎርድ ከነሱ በላይ እንኳን አጠናቆ እንደነበረ ሁላችንም የምናውቀው ጉዳይ ነው። ሮጀርስ ወደ አርሰናል ሊመጣ በተቃረበበት ሰዓትም አርሰናልን ለማሞገስ ምንም አፉ የሚከፈት አይነት ተጫዋች ነው የሚል ሐሳብን አያይዞም አንስቷል። ይህ ማለት ሮጀርስ ወደ ለንደን ትልቁ ክለብ ነው ሲል ቼልሲን ያሞደሰበት አርሰናልን ደግሞ ያጣጣለበት ሁኔታን የተመለከትንበት ነው። ነገር ግን አሁን ላይ ባላቸው አቋም ምንም የማይገናኙ ክለቦች መሆናቸውን ሁላችንም የምናውቀው ጉዳይ ነው። ሞርጋን ሮጀርስ ወደ አርሰናል ይመጣል ሲባል አርሰናሎች ደግሞ ከ80 ሚሊዮን ፓውንድ በላይ ቢበዛ በጣም የሚፈልገው ከሆነ ሚኬል አርቴታ እስከ 100 ሚሊዮን ፓውንድ ሊያወጡለት ቃል ገብተውለት ነበር። ነገር ግን አርሰናሎች ሞርጋን ሮጀርስን ለማምጣት ጥረት በሚያደርጉበት ጊዜ ይህን ያህል ቀጥታ የሆኑ ግንኙነቶችን እንደ ቡርኖ ጊማሬሽ ለማድረግ አልፈለጉም ነበር። ስለዚህ የዚህን የዝውውር አካል ወደ ጎን ላለመታው እየተከታተሉና ሞርጋን ሮጀርስ ከእንግሊዝ ከተመለሰ በኋላ ዝውውሩን የማጠናቀቅ ሂደቶችን ለማስፈጸም ነበር ጥረት ለማድረግ ያሰቡት። ነገር ግን ቼልሲዎች አሁን ላይ በጣልቃ በመግባት ልጁን ማስፈረም ችሏል በውድ በሆነ ገንዘብ። ያው ልጁ ብቃት ያለው ልጅ ነው። ነገር ግን ይህን ያህል ይገባዋል አይመስለኝም። አጠቃላይ አንድ ያለው ነገር የድሪብሊንግ ስኪል ያለው ነገር ግን ሜዳ ላይ ሲጫወት ቨርሲታሊቲው ለቼልሲ ይጠቅማል ተብሎ ይጠበቃል። ነገር ግን በዚህ አይነት ገንዘብ ያዋጣል ተብሎ የማይጠበቅ ተጫዋች ነው። የምሆነ ይህ ግን ልጁ ወደ ቼልሲ ሄዷል። ቼልሲ ሄዶ የሰጠው አስተያየት ደግሞ ለአርሰናል ጭራሽ ጥላቻን የሚዘራ ሆኖም አግኝተነዋል ማለት ነው። እሱን አስመልክቶ ደግሞ ወደ ሌሎች የዝውውር መረጃዎች ስንመለከት የነ ሁሊያን አልቫሬዝን ጉዳይ እናነሳለን። ሁሊያን አልቫሬዝ እንግዲህ በ26 ዓመቱ በአትሌቲኮ
ማድሪድ ቤት ላይ እንደማይቆይ ተናግሯል። በአትሌቲኮ ማድሪድ ቤት መቆየት እንደማይፈልግ በግልጽ ተናግሯል። አርሰናሎች ይህንን ቃል ከተናገረ በኋላ የተለያዩ ሐሳቦች እየተነሱ ነበር። በተለይም ተጫዋቹን የማስፈረም ጉዳይ እንዲሁም ደግሞ ተጫዋቹን ወደ ለንደን አምጥቶ የተለያዩ ለውጦችን ፈጽሞ በቪክተር ዮኬሬሽ የተለያዩ ለውጦችን ፈጽሞ አርሰናልን ወደ ቀድሞ ታላቅነቱ መልሶ ለሚቀጥሉ ጊዜያት ለሻምፒዮንስ ሊግም አስፈሪ የመሆን እድልን እንዲሁም እቅድን አስበው እንደመጡ የተለያዩ መረጃዎች ወጥተው ነበር። ነገር ግን አንድሬ ቤርታ ይህን ያህል ጥልቅ የሆኑ የዝውውር መረጃዎችን አላጋሩንም ነበር። ነገር ግን አሁን ላይ ቀጥተኛ የሆነ ድርድር እንደተጀመረ ነው እየተነገረ የሚገኘው። ይህም ደግሞ የተለያዩ የሚዲያ አውታሮች እንዲሁም ደግሞ ታዋቂው ጋዜጠኛ ቤን ጃኮብስ እንደገለጸውም ከሆነ ልጁን ለአርሰናል ለመውሰድ ብዙ ገንዘብን ለመመደብ ሐሳብ ላይ አይደሉም። ልጁ እየተጠቀሰበት ያለው ገንዘብ በጣም ብዙ ነው። አጠቃላይ ከ170 ሚሊዮን ፓውንድ በላይ ነው። እሱም እዛው ላሊጋ ላይ ለማይገኝ ክለብ ላለመሸጥ የሚለውን እቅድ እንደተካተተ ሆኖ አርሰናሎች ግን ይህንን በተለያዩ ተጫዋቾች ለመሸፈን እያቀዱም ይመስላል። የቪክተር ዮኬሬሽን የተጫዋች ቅያሪ እንዲሁም ደግሞ ሌላ ተጫዋቾችን የማስፈረም እቅዱን ከጎን ለጎን አያይዞ ወደ አትሌቲኮ ማድሪድ ቤት ያቀናው ቪክተር ዮኬሬሽን አቅርቦ እንዲሁም ደግሞ 50 ሚሊዮን ፓውንድን የማቅረብ እቅድ ነው። አትሌቲኮ ማድሪዶችን መረጃው እንደወጣ ከሆነ በዚህ ሐሳብ እንደተስማሙና ቪክተር ዮኬሬሽን ወስደው 50 ሚሊዮኑን እንደሚቀበሉ የተለያዩ መረጃዎች እየወጡ ነው የሚገኙ። ማነሳሳት ካለብን ስለ ቪክተር ዮኬሬሽንና ስለሌላኛው ስለሚመጣው ሁሊያን አልቫሬዝ ብዙ ነገር ማንሳት ካለብን ብዙ አይነት ለውጦች አሉት። ሚካኤል አርቴታ እንደሚታወቅ ከቪክተር ዮኬሬሽ በስተቀር ይሄን ያህል እኔ ነኝ ያለ አጥቂ ማስፈረም እንደማይፈልግና ቦታው ላይ በደንብ የሚንቀሳቀስ ፖቸር ያልሆነን ተጫዋች እንደሚፈልጉ ይታወቃልና ሁሊያን አልቫሬዝ እንደዚህ አይነት ቀጥተኛ የሆነ ብቃትን እንደሚሰጣቸው ሚካኤል አርቴታ ያምናል። እንዲሁም ደግሞ አንድሬ ቤርታም የዚህን የዝውውር አካል ቶሎ ለመጨረስ ይገደዳል። ሌላኛው ጥቅሙ ደግሞ በፕሪሚየር ሊጉ በማንቸስተር ሲቲ ቤት ዋንጫ አሳክቷል። እንዲሁም ደግሞ አስደናቂ ብቃቱን አሳይቷል። በቂ የመጫወቻ ጊዜ የለኝም በማለት ከፔፕ ጋርዲዮላ ጋር የተለያዩ ንግግሮችን ካደረጉ በኋላ ነው በስምምነት ሊለያዩ የቻሉት። በዛ ሲዝን እንኳን ያን ያህል በቂ ተጫዋች ወይም ያን ያህል በቂ ጨዋታ እያደረግኩ አይደለም ማለቱ ልጁ ለመጫወት ያለውን ፍላጎት እንደሚያሳይ ነው ፔፕ ጋርዲዮላ የተናገሩት። ወደ አትሌቲኮ ማድሪድ ከሄደ በኋላ ሳይደክም በእያንዳንዱ ጨዋታ ላይ ወይ ጎል ወይ አሲስት ሲያበረክት ተመልክተናል። በአትሌቲኮ ማድሪድ ቤት ውስጥ አስገራሚ ከሚባሉ ሌጀንዶችን ካነሳን ሁሊያን አልቫሬዝንም አያይዘን መጥቀስ አለብን የሚል ሐሳብንም ያነሱበትን መረጃ ወደ እናንተ አጋርተናችሁ ነበር። አጠቃላይ በሻምፒዮንስ ሊጉ በባለፈው ዓመት ያሳየው እንቅስቃሴ አትሌቲኮ ማድሪድን ብቻውን ይዞ ከሄዱት የክለቡ ተጫዋቾች መካከል አንዱ እንደሆነ ይታወቃልና አትሌቲኮ ማድሪዶችም ልጁ እዛው ቢቆይላቸው ደስተኛ እንደሚሆኑና ባይሸጡት ምናልባትም ክለቡን ቢያገለግል በብዙ መንገድ ሊጠቀሙ እንደሚችሉም ያምናሉ። ነገር ግን አትሌቲኮ ማድሪድ ቤት ውስጥ ሁሊያን አልቫሬዝ መቆየት እንደማይፈልግ ተናግሯል። ሲሞኒም የገባለት ቃል አለ። ያም ቃል ሳይከበር ቀርቷል። ያም ቃል ምንድን ነበር ብላችሁ ከጠየቃችሁኝ ወደ አትሌቲኮ ማድሪድ ቤት ከመጣ ዋንጫ እንድታሳካ እንረዳሃለን፣ እንዲሁም ደግሞ የክለባችን ሀያል ተጫዋች ሆነ ኮከብ ግባግቢ ሆነ እንድጨርስ እናግዛለን የሚል ሐሳብ ነበር። ዋንጫ እንዲበላ አላደረጉትም። ሌላኛው ደግሞ በአትሌቲኮ ማድሪድ ቤት ውስጥ ኮከብ ግባግቢ ሆኖ የላሊጋው ሆኖ ሊጨርስ አልቻለም። ምክንያቱም ሀያሉና ታላቁ ኪሊያን ምባፔና የ19 ዓመቱ ስፔናዊ ላሚን ያማል ያሉበት ሊግ መሆኑን ተከትሎ ሁሊያን አልቫሬዝ አነስ ባለ ክለብ ውስጥ ሻይን ለማድረግ የተቸገረበትን ሞመንቶች አስመልክቶናል። ከሁለቱ ለየት የሚያደርገው ባህሪ ቪክተር ዮኬሬሽ እኔ ነኝ ያለ ጭራሽ ነው። ሁሊያን አልቫሬዝ ደግሞ በአጨራረሱ ላይ ያለ ጥያቄ አይነሳበትም። ነገር ግን የትኛውን ቦታ ላይ መጫወት ይችላል። ቨርሲታይል ነው። ተጫዋች መላጥ ይችላል። እንዲሁም ደግሞ አርሰናል እንደሚታወቀው ከዴክላን ራይስ የቅጣት ምት በኋላ ብዙ ቅጣት ምት መቺዎች እንደሌሉት ይታወቃልና ሁሊያን አልቫሬዝ እዚህም ላይ ሌላ ኳሊቲ ይጨምራል። እንዲሁም ደግሞ ሜዳ የማካለል ብቃቱ አይደክምነቱ እርግጥ ነው በዚህ መንገድ ተመሳሳይ ባህሪ ያላቸው። ነገር ግን ሁሊያን አልቫሬዝ የተለያዩ ኳሊቲዎችን ይዞ የመጨመር ብቃት አለው። ወደ ክለቡ ወደ አርሰናል ይመጣል የሚባለው ጉዳይ አሁን ላይ ከአትሌቲኮ ማድሪድ ላይ ቀጥተኛ ግንኙነት መጀመራቸውና አሁን ላይ አርሰናሎች ከብዙ ክለቦች ጋር ቀጥተኛ ግንኙነት ለማድረግ ዝግጅት ላይ እንደሆነ ይታወቃልና አሁን ላይ የሁሊያን አልቫሬዝንም ጉዳይ አያይዘው ያነሱበትና ከልጁም ጋር ቀጥታ ግንኙነት ለማድረግ እየተዘጋጁ እንደሆነ የተለያዩ መረጃዎች እየወጡ ነው። ሁሊያን አልቫሬዝን በተመለከተ ግን እሱ ወደ ባርሴሎና መሄድ እንደሚፈልግ ከተናገረ በኋላ ምንም አይነት ሐሳብን እንዳልሰጠ ነው መረጃዎች እየወጡ የሚገኙት። አርሰናል ሁሊያን አልቫሬዝን ካሳመነ ቪክተር ዮኬሬሽን ለአትሌቲኮ ማድሪዶች አስረክቦ ሁሊያን አልቫሬዝን ወደ አርሰናል የሚያመጣም ይሆናል። ይህ ማለት ለአትሌቲኮ ማድሪዶችም
ትርፍም አግኝተው ገንዘብም አምጥተው ይሆናል። እርግጥ ነው ሁሊያን አልቫሬዝ የፈረመበት ከማንቸስተር ሲቲ ሲመጣ ወደ 100 ሚሊዮን ፓውንድ የሚገመት ገንዘብን አውጥተው ነው የመጡት። ነገር ግን አሁን ላይም ቪክተር ዮኬሬሽ የተገዛበት ዋጋ አጠቃላይ ወደ 70 ሚሊዮን ፓውንድ የሚጠጋ መሆኑን አስመልክቶ ሁሊያን አልቫሬዝን ጨምሮ 50 ሚሊዮን የሚቀበሉ ከሆነ እንዲሁም ደግሞ ቪክተር ዮኬሬሽን ወደ ክለባቸው የሚቀላቅሉ ከሆነ አትሌቲኮ ማድሪዶች በብዙ መንገድ ተጠቃሚ የሚሆኑበትን እድልም ያገኛል። ይህ መረጃ ለአርሰናል በጣም አስፈላጊ ከሚባሉ መረጃዎችም አንዱ ነው። ፋብሪዚዮ ሮማኖ ሳይቀር በዩቲዩብ ገጹ ላይ አጋርቶታል። ይህ ማለት የሁሊያን አልቫሬዝ ጉዳይ ወደ አርሰናል የመምጣቱ ጉዳይ አሁን ላይ እየተቃረበ ይመስላል። ልጁ ግን አሁንም ግትር እንደሆነ ነው። ወደ አርሰናል የሚመጣ ከሆነ ግን አርሰናሎችን በብዙ መንገድ ይጠቅማል። እሱ ወደ ፕሪሚየር ሊግ ክለብ መሄድ አልፈልግም የሚል ሐሳቡ ላይ እዛው ላይ እንደጸና ነው። ፒኤስጂዎች ገሸሽ ብለዋል። የሌላ የክለቦች ዝውውርን እያጠኑ ነው የሚገኙት። ለምሳሌ ካንግሊን ካጡ በኋላ ወደ አትሌቲኮ ማድሪድ ከሸኙ በኋላ የተለያዩ ተጫዋቾችን ለመሸጥ እንዲሁም ደግሞ ከዛም በተጨማሪ ብዙ ተጫዋቾችን ለማስፈረም ጥረት እንደሚያደርጉ የተለያዩ የመረጃ ብዙሃኖች እየዘገቡ ነው የሚገኙት። የሁሊያን አልቫሬዝ እና የአትሌቲኮ ማድሪድን ጉዳይ እየተከታተልን ወደ እናንተ የምናደርስም ይሆናል። ሌላኛው በጣም አጓጊ የሆነው የዝውውር መረጃ ደግሞ የብሩኖ ጊማሬሽ ጉዳይ ነው። ብሩኖ ጊማሬሽ እንደሚታወቀው በባለፈው ሲዝን ላይ በጣም አስገራሚ በኒውካስትል ቤት በጣም አስደናቂ ፐርፎርማንስ ካሳዩ የክለብ ተጫዋቾች መካከል አንዱ ነው። በጣም አስገራሚ የሆነ ብቃትን ያሳየ ተጫዋች ነው። አርሰናሎች ለዛም ነው ወደ አርሰናል ቤት እንዲመጣ እየገፋፉ የሚገኙት። ይህ ማለት ደግሞ ቀጥተኛ የሆነ ግንኙነት እስከዛሬ አላደረጉም ነበር። በተለያዩ በግል ወኪሎች የተለያዩ ጥያቄዎችን አቅርበው ኒውካስትል ዩናይትድ ግን ምንም አይነት የመሸጥ ፍላጎት እንደሌለው በተደጋጋሚ ለአርሰናል አሳወቀ። ከዛ የዓለም ዋንጫ አስደናቂ በግሉ አስደናቂ ስኬትን ካሳየ ከዛ የዓለም ዋንጫ ጊዜ በኋላ ወደ ክለቡ በመምጣት ወደ ትልቅ ክለብ መዘዋወር እንደሚፈልግ ተናገረ። ይህ ማለት ደግሞ ለአርሰናል በሩን ከፈተ ማለት ነው። አርሰናል 55 ሚሊዮን ፓውንድ አቀረበ፣ ውድቅ ተደረገበት። 60 ሚሊዮን ፓውንድ አቀረበ፣ በድጋሚ ውድቅ ተደረገበት። ከዛ በድጋሚ ደግሞ ሌላ ገንዘብን ለማቅረብ ዝግጅት ላይ እንደሚገኝ የተለያዩ መረጃዎች ወጡ። ይህ ማለት ደግሞ ኒውካስትል ዩናይትዶችም አንሸጥም ማለታቸውን ይህንን በእንደዚህ መንገድ የሚቀጥሉ ከሆነ ብሩኖ ጊማሬሽ እዛ ቡድን ውስጥ መቀጠል እንደማይፈልግ በግልጽ ከተናገረ በኋላ አሁን የመጀመሪያውን አርሰናል ወደ ኒውካስትል ቤት ሄዶ ቀጥተኛ የሆነ ንግግርን እንዳደረገ በተመሳሳይ ሁኔታ ቤን ጃኮብስ የገለጸበትና አርሰናል ሊውስ የዘገበው መረጃም ሆኖ አግኝተናል። አርሰናሎች የዚህ ልጅ ፊርማ የሚጨርሱ ከሆነ እንደ ዴክላን ራይስ ያሉ ተጫዋቾችን ለማሳረፍ ጉምቱ የሆኑ ሚናዎችን ይወጣል ተብሎ ይጠበቃል። ብሩኖ ጊማሬሽ እንደሚታወቀው አሲስት በማድረግም በየጨዋታዎችም ላይ በጣም አስገራሚ የሆነ ብቃቱን አሳይቷል። አጠቃላይ ኒውካስትል ቤት ውስጥ 153 ጨዋታዎችን አድርጎ ከ38 በላይ ጎሎችን አስቆጥሯል። እንዲሁም ደግሞ በፕሪሚየር ሊጉ ከ182 ጨዋታዎች በላይ አጠቃላይ በተጫወተባቸው በእያንዳንዱ ጨዋታዎች ላይ በሊዮንም ቤት በኒውካስትልም ቤት አስገራሚ ብቃቱን አሳይቶ ነው የወጣው። በፕሪሚየር ሊጉ ብቻ 153 ጨዋታዎችን አድርጓል። አጠቃላይ 30 ጎሎችና 25 አሲስቶችን በኒውካስትል ቤት ማበርከትም ችሏል። ባበረከታቸው ጎሎችና አሲስቶች መካከል እንዲሁም ይህ ልጅ የተከላካይ አማካይ ነው ወይስ ቦክስ ቱ ቦክስ ራነር የሚል ሐሳብንም በተለያየ ምክንያት ሲነሳ ተስተውሏል። የልጁ አድናቂ የሆኑ እንደ ፔፕ ጋርዲዮላ ያሉ ከኒውካስትል ጋር ሲገጥሙ የተለያዩ አስተያየቶችን ስለሱ ይሰጣሉ። ብሩኖ ጊማሬሽ አለ ማለት በጣም ታጋይ ነው፣ እንዲሁም ደግሞ ለቡድኑ ሟች እንደሆነ በተለያዩ ማስረጃዎች አረጋግጧል። እንዲሁም ደግሞ በየጨዋታቸው ላይ የሚያሳየው እንቅስቃሴ አይደክም መሆኑን የሚያሳየው ሌላኛው መረጃ ነው ሲል አያይዞ ያነሳበትም መረጃ አንስተንላችሁ ነበረ። እንዲሁም የብሩኖ ጊማሬሽ ጉዳይ ወደ አርሰናል መምጣት እንደሚፈልግ የአርሰናል ልብ የሳበው ሌላኛው ጉዳይ ሆኖም ተመልክተናል። ሞርጋን ሮጀርስም እንደዚህ ያደርጋል ተብሎ ተጠብቆ ነበር። ነገር ግን ያንን ሳያደርግ ጭራሽ ወደ ቼልሲ ሄዶ ያሰጣው አስተያየት በአርሰናል ልብ ውስጥ መጥፎ ቅሬታን አስጭሮታል። ነገር ግን የብሩኖ ጊማሬሽ ጉዳይ ወደ አርሰናል ቤት መሄድ እፈልጋለሁ ማለቱ በጣም እንዲወደድ ካደረጋቸው ምክንያቶች መካከል አንዱ ነው። ልክ እንደ ቪክተር ዮኬሬሽ ወደ አርሰናል ቤት ሄዳለሁ ብሎ እንደወተወተው ሁሉ አሁን ላይ ብሩኖ ጊማሬሽ ወደ አርሰናል ቤት እንደሚሄድ ከተናገረ በኋላ አርሰናሎችን በኮንፊደንስ ቀጣይ ጥያቄያቸውን ለማቅረብ ዝግጅት ላይ እንደሚገኙ እየተነገረ ነው የሚገኙ። አጠቃላይ እስከ 75 ሚሊዮን ፓውንድ ያቀርባሉም ተብሎ ይጠበቃል። በሚቀጥሉ ጊዜያት እርግጥ ነው እድሜው እየሄደ የሚገኝ
ተጫዋች ነው። ነገር ግን ብቃቱ አስተማማኝ ነው። እንዲሁም ደግሞ ዴክላን ራይስን የማሳረፍ እቅድ አላቸው አርሰናሎች በሚቀጥሉ ጊዜያት በእንግሊዝ ብሔራዊ ቡድን እንኳን ከበሽታ ጋር እንኳን እየታገለ እንዲሁም ደግሞ የነርቭ ህመምን እያስታመመ እንደተጫወተ ሁላችንም የምናውቀው ጉዳይ ነው። እሱን የማሳረፍ ፕላንም እንዳላቸው ነው እየተዘገበ የሚገኘው። በሚቀጥሉት ዓመታት ላይ አርሰናል አስገራሚ ሆኖ ይመጣል ተብሎ ይጠበቃል። በተለይም ከፊት መስመር ላይ ሁሊያን አልቫሬዝን የሚያሰልፍ ከሆነ በግራ ክንፍ መስመር ላይ እንደ ብራድሊ ባርኮላ ያሉ ተጫዋቾች ስማቸው እየተጠቀሰ ነው የሚገኘው። የነዞሊስም ጉዳይ ጎን ለጎን እየተነሳ ነው የሚገኘው። እነዚህ ሁሉ ተጫዋቾች እየተነሱ ነው የሚገኙት። ብሩኖ ጊማሬሽንም ቀጥተኛ ግንኙነት አርሰናል እንደጀመረ በግልጽ የወጡ መረጃዎች እየወጡ ነው የሚገኙት። የማለት ሌላ ተቀናቃኝ ክለብ የለበትም። ልጁም አርሰናልን ብቻ ነው ያለው። ልክ እንደ ዞሊስ ሌሎች ክለቦች መተውለት ነበር። የጣሊያን ሴሪያ ክለቦች እንዲሁም ደግሞ የተለያዩ የላሊጋ ክለቦች መተውለት ነበር። ይቅርታ ግን እኔ መዘዋወር የምፈልገው ለትልቁ ክለብ ለአርሰናል ነው። እናንተ ለሰጣችሁኝ እድል አመሰግናለሁ ማለቱ ሁላችንም የማንረሳው ጉዳይ ነው። ወደ አርሰናል ከዛም በኋላ ከመጣ በኋላ አርሰናል ቤት ደስተኛ እንደሚሆንም ተናግሯል። እርግጥ ነው ይህን ያህል ይፋዊ ፊርማን አልፈጸመም። የሕክምና ምርመራውን እያደረገ እንደሆኑ የተለያዩ መረጃዎች እየወጡ ነው የሚገኙት። ብሩኖ ጊማሬሽም በቅርቡ ከኒውካስትል ጋር ከስምምነት ላይ ደርሰው ኒውካስትል ዩናይትድን ለቆ ወደ ኤሚሬትስ ይመጣል ተብሎም ይጠበቃል። ወደ ኤሚሬትስ ከመጣ በኋላ አስገራሚ ግልጋሎትን ይሰጣል ተብሎም ይጠበቃል። የማለት ደግሞ የተለያዩ ተጫዋቾችን ለማሰስም አርሰናል ጊዜ ያገኛል ማለት ነው። አንድሬ ቤርታም አርፎ እንዳልተቀመጡና በዚህ የክረምት የዝውውር መስኮት ተረጋግተው ማስፈረም የሚገባቸውን ተጫዋቾች በቂ በሆነ ገንዘብ ለሚገባው ተጫዋች የሚገባውን ገንዘብ አውጥተው ለማስፈረም ጥረት እያደረጉ ነው። እስካሁን ድረስ ይህን ያህል የከፋ ገንዘብን አላወጡም። የፔሮ ሂንካፔና የዞሊስ ጉዳይ ነው ከፍተኛ ገንዘብ ከተባሉ እየወጡ የሚገኙት። ከሌሎች ክለቦች አንጻር ግን በጣም አስገራሚ የእግር ኳስ የዝውውር መረጃን እያደረስናችሁ እስካለንበት ሰዓት ድረስ አርሰናል እየሄደበት ያለበት የተጫዋች የዝውውር ጉዳዮችና ገንዘብን ለማውጣት ጥንቃቄ ማድረጉ በብዙ መንገድ እያስወደሰው ይገኛል። በተለይም እነ ማንቸስተር ሲቲ እንዲሁም ደግሞ ቼልሲ ያሉ ክለቦች ያወጡ ገንዘብ ወደ ሌሎች ታላላቅ እንዲሁም ጉምቶ የሚባሉ እንደ ቴኒ ዳኒ ሄንሪ የተሰኙ ተጫዋቾች የቀድሞ ሌጀንዶች ሲናገሩ እነ ሞርጋን ሮጀርስ በእንደዚህ አይነት ገንዘብ ካወጡ እነ ቪኒሲየስ ጁኒየር እንዲሁም ደግሞ የተለያዩ ተጫዋቾች በምን አይነት ገንዘብ ሊመጡ ነው የሚል ሐሳብን አንስቷል። አሁን ላይ የዝውውር መስኮቱ እየጨቀየ ነው የሚል ሐሳብንም ነው አያይዘው ያነሱት። በሚቀጥሉ ጊዜያት አርሰናል የትኛውን ተጫዋች ያስፈርማል እየተከታተልን ወደ እናንተ የምናደርስም ይሆናል። የኒኮ ዊሊያምስንም ጉዳይ እየተከታተሉት ነው። የብራድሊ ባርኮላም ጉዳይ አለ። የኬናን ይልዲዝ ጉዳይ አለ። በግራ መስመር ላይ አንዱን ተጫዋች ያስፈርማሉ። የትኛውን ተጫዋች ያስፈርማል ለየትኛው ጥያቄ ያቀርባል። አሁን ግን ትኩረት ያደርገው እየሰሩ የሚገኙት የብሩኖ ጊማሬሽ እና የሁሊያን አልቫሬዝ ነው። በተለይም ሁሊያን አልቫሬዝ ከመጣ በግራ ክንፍም ላይ መጮት የሚያስችለው ብቃት አለው። በመሃል ሜዳም ላይ እንደ አታኪ ሚድፊልደር ሆኖ መጮት ያስችሏል። እንዲሁም ደግሞ ትንፋሹ በጣም አስገራሚ የሆነ ተጫዋች ነው። ከቪክተር ዮኬሬሽ በቴክኒካል ላቅ ያለ ተጫዋች መሆኑ ይታወቃልና ሁሊያን አልቫሬዝ ወደ አርሰናል የሚመጣ ከሆነ አርሰናልን ኃያል ሆነው እንዲቀጥሉ ከሚያስችሉ ትልልቅ መረጃዎች መካከል አንዱ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን በድጋሚ አትርሱ። እንዲሁም ደግሞ በሚቀጥሉ ጊዜያት የአርሰናል መረጃ ሲመጣ ወደ እናንተ የምናደርስ ይሆናል። እስከዛው ድረስ ግን